እገልሻለሁ ጭራሽ ዳዊት እጁን እንዲያነሳብኝ ያደረግሽ አይደል አንቺ ውሻ አመሳይ ተንከሲስ ሾካካ ነውጭ ዛሬ አንላቀቅም እንዴ ሰላም ነው ችግር አለ እንዴ ወይኔ ውበት መቶሽ ምን ያደርጋል ምናልባት ከኔ ተደብቀ መስራት የጀመርከውን ቤት ይጨርስል ይሆናል ምን አንተ ብቻ አይደለም ከጀርባ የምትሄደው ኢል ቤት እየሰራህ እንደሆነ ደርሽበታለሁ ታውቃለህ አይደል ከፈለኩኝ እኔ ማድረግ እችላለሁ በፍጹም ካርታና ፕላኑን እያሰራው ነው እስኪ ንገረኝ ቆይ ምን አድርጌ ነው ይሄ ሁሉ በደል እኔ ላይ እንዴ አንቺ እኮ ነሽ የጀመርሽው ለማንኛውም ቤቱን የምትፈልገው ከሆነ አርፈ ተቀመጥ እሺ እውነቴን ነው በቃ አንቺ መቼም አትለውጭም አይደል እድሜ ለእናንተ እንደዚህ አይነት ሰው እንደሆነ አደረጋችሁ በእኛ ታሳቢ አንቺ ጥሩ ሰው መሆን አትፈልጊ ሐቁ ደግሞ እሱ ነው አሁን ደህና ነሽ ደህና ነኝ ቤት ማን አለ ሳሮን አለች እንዴ ነበረች ሰላም መታ አንድ ጫማ ጥፊ ያቀመሰቻት አይ ሰላም ለሳሮን እኮ ትክክለኛ መድኃኒቷ ናት ቆይ ግን በምን ተጣልተው ነው አላውቅም ብቻ ግን ከየት መጣች ሳይባል የጫማ ጦርነት አነሳች ግን ህይወትን ላደረግሻት ነገር ምናምን እያለች ነበር ገባኝ የት አባቷ ደህና አድርጋ ብትቀጠቅጥልኝ ጥሩ ነበር ሌላው ደግሞ ቆንጆ እንደሆንክ ነገረችኝ እሷ ሁሉንም ሰው እንደዚህ ነው የምትለው ማለቴ ወንድ ከሆንክ ማለት ነው ሴቶቹን ግን የሆነ እንከን ፈልጋ ወይ ሾራራ ነሽ ወይ ጠማማ ነሽ ትላለች ኧረ ተይ እባክሽ አሁን የኔን ቁንጅና አምኖ ላለመቀበል ነው አይደል እውነቴን ነው ሰላም የሁሉም ወንዶች አድናቂ ናት በይ አትሚያት እኔ ደስ ትለኛለች በዛ ላይ ደግሞ ታዝናናኛለች ከኔ በላይ አትወዳትም ባክ ለማንኛውም ግን የኔ ዳዊትን ነገር አሰብሽበት ሳሮን ግን አቻት እኔም ካንተ እንኳን ደስ ያለሽ መልክተን አልጠበቅኩም ይኸውልሽ ህይወት እኔ ድጋሚ አንቺን የራሴ ለማድረግ እንደማልችል አውቃለሁ ግን ደግሞ ድጋሚ ስትሳሳቺ ማየት ስለማልፈልግ ነው በርግጥ ዳዊት ጥሩ ሰው ሊሆን ይችላል አንቺ ግን በቃ አውርተ ከጨረስክ መሄድ ትችላለህ እኔ ለራስሽ ብዬ ልጄን እንኳን ፈልጋ ማምጣት ያልቻልክ ለፈስፈስ ሰው ከሆነ አንተ እኔን ለመምከር ሞራሉ ሊኖርህ አይገባም ለራሴ ህይወት ራሴ ያቃለውሽ እኔ የለውበትም በኋላ ግን ሳሚ አልነገርከኝም እንዳቲ የሳሮን ጥላቻ ምክንያታዊ ነው ስለዚህ መሰቃይቱን ወደሽዋል ማለት ነው ስቃይ ደስ በቃ ወንድሜ ህይወት ከዚህ ቤት ውጣ በቃ እኔም እሱን ያሰብኩት አንዳንድ ነገሮችን አስተካክልና ሶስታችንም ማማዬ ጋር እንሄዳለን እሷን እያየሁ መቃጠልበት ምንም አይነት ትርፍ ጨጓራ የለኝም እንዴ ሶስታችንም ማለት ያው አንቺም ጭምር ነው አይ እኔ እዚህ ነው መቆየው እዚህ መቆየት ፈልጋለሁ ወይኔ ዳዊት ሳሮን ላለው እንጂ እኮ አንቺም እኮ ያው ነሽ እንዴ ወንድሜ ጭራሽ ከሳሮን ጋር ነው የምታመሳስለኝ ሲመስለኝ ዴባ ሳሮንን ትታታል ፍጹም አድርገህ ስለምታስባት የምትሳሳት አይመስልህም አየህ አንተ እንኳን ትናንትና መጣሽ ሰው መጥፎነት ታየ ታዲያ እኔ ምንድነኝ እውር ነኝ ወይስ ደንቆሮ እንደዛ ሳይሆን ሁላችንም የምንወዳቸውን ሰዎች መጥፎ ነገር ያደርጋሉ ብለን አናስብም አዎ ግን ወንድሜ አሁን አይንህን መግለጥ አለብክ ዳዊት እንዲጎዳ አልፈልግም እኔ ድጋሚ ፍቅር ይዘኛል ብዬ አስቤ አላቅም ነበር ግን ዳዊት ይለያል ዳዊት የሚገርም ሰው ነው ህይወት ግን ይሄን ስሜት ብዙም አትልመዱ ቆይ ምንድነው ጥፋቴ በማንኛውም ነገር አብሬሽ ነኝ አይደል በዳዊት ጉዳይ እንደማንኛውም እህት ለወንድምሽ አስበሽ ነው ወይስ ሌላ ምክንያት አለ ምንድነው ምክንያቱ አው ሌላ ምክንያት አለ አንቺና ዳዊት አብራችሁ እንዳትሆኑ የሚያደርግ ምክንያት አለ በቃ ንገሪኛ ለወቀው ችግሩ እኮ እሱ ነው ለነግርሽ አለመቻሌ አፈር ልብላለት እንዴት አባቱ ነው የሚያምረው በእናትሽ እና ቆይ እሱ ላለማየት ነው እንሽን ያሰርሽው ትላንትና ሳሮንን ዋጋዋን ልሰጣት ቤት ስመጣ ሚኪና ላየሁት ከዛ ልቤ ተርከስ አይኔ ጭልም አላለም መሰለሽ ከዛ እንዴት ብዬ ሳሮንን ሊያት ያው በቀጣይ ስመጣ እንዳልስታት ብዬ ለዛ ነው አይኔን ሸፍኜ ብለማመደው አይ ሰላምዬ መስሎሽ ነው እንጂ እኮ ሚኪ ያን ያህል ቆንጆ አይደለም እረፍ ሲጀመር አንቺ እንዴት ነው በዚህ ሻውራራ አይንሽ የሚታይሽ ምን ተላለች እቺ ሳሮን አቅምሽልኝ ግን ጠንቀቅ በይ ደሞ አይንሽን ከሸፈንሽ ቀድማ ልታጠቃሽ ትችላለች ማን ያቺ ሳሮን ዳዊትና ይሄው ቁጭ ብለው ፍቅራቸውን ሲጫወቱ ሳሮን ደርሳ ችግር ፈጠረች ዳዊት ሳሮንን ፈነከታት በጣም ከመናደዱ የተነሳ ከዚህ በኋላ ህይወትን ምንም ነገር ስትይ እንዳልሰማሽ የመጨረሻ ነው አላት ሳሮን ግን የምትሰማም ሆነ እንደሰው የምትስብበት ጭንቅላት የላትም ሂዊ እንግዲህ ከልጇ ጋር ታገናኝታለች የሚሆነው ምንድነው ልጄ ያለችበትን ቦታ አሳዩኝ ካልሆነ ግን ስትልም ሩትና ሚኪ ተመካክረው
በድብቅ ወስደው ከልጇ ጋር አገናኟት። አይገርምም? እንግዲህ ዳዊት ደግሞ ሂዊን እንግዲህ ፍቅሩን ገልጾላት እሷም ተቀብላ ፍቅር እያጫወታቸው ይገኛል። ይሄን የምታውቀው ሩት ደግሞ በጭንቀት ልትሞት ነው። ታይ አይሆንም፣ ድጋሜ ስትጎጂ ማየት አልፈልግም ስትላትም ልትሰማ አልቻለችም። ለምንድን ነው ግንኙነታችንን ያልወደዳችሁት በማለት ጥያቄ ታበዛለች። ሩት ምስኪን እየተጨናነቀች ትገኛለች። ሲቀጥል ደግሞ ሚኪ ይሄው የደበቅሽው ነገር አሁንም እውነት ወደፊት እየተጋፈጠሽ እየመጣ ነው። አሁን ዳዊትና ሂዊ ፍቅር ውስጥ ገቡ። ምንድን ነው የምትሆኘው እያለም ያስብላታል። ሚኪ ለሩት ቀይ አበባ ሲሰጣት ህይወትና ዳዊት ተገናኙ። አዩአትም። ምን እያደረጉ ነው ሲልም ተዋቸው ይጫወቱ በማለት ህይወት ይዛው ሄደች። ግን አሁን ሳሮን ሳሚንም አስፈራራችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። እሱም ምንድን ነው እንግዲህ ሳሮን ከውጭ ስትመጣ ዳዊትና ሂዊ ሳሎን ቁጭ ብለው እጇን እያሻሸ የፍቅር ላይፋቸውን እየቀጩ ነበረ። ይሄን ያየችው ሳሮን በጣም በመናደድ ፖርሳዋን ወርውራ ህይወትን መታቻት። ህይወት ተፈነከተች። ቀጠለች እና ደግሞ ምንድን ነው በማለት ዳዊት ተነሳ። ከዚህ በኋላ ምንም እንድታረጊያት አልፈልግም ሲል እሷ ሴት የላከው ሞት አይፈራም እናመታኛ ለዝች ላንድ ለቤት ሰራተኛ ብለህ አለችው። ዳዊትም አንገቷን ሴት አርጎ ያዛት። ከዛም ሂዊ ደነገጠች። እባክህን ዳዊት ልቀቃት፣ እባክህን ዳዊት ልቀቃት አለች። ከዛም ስታስለቅቃትም መልሳ ሂዊ እንደበደበቻት። በጣም ያሳዝናል። ዳዊት ምን እያረግሽ ነው ብሎ ህይወትን ወደ ውጭ አስወጣና በአሁኑ ግን እንደ ቀላል ማይልሽ አይደለም በማለት ጮኸባት። እሷም ተናዳ አሳይሻለሁ ህይወት፣ አሁን የመጨረሻ ውሳኔ ላይ እንድደርስ አድርገሽኛል፣ ባሌንም ወንድሜንም ባንድ አለች። ዳዊት ተናዶ ጥሎ ወጣ። ሂዊ እባዶ ጫካ ሄዳ እሪ ብላ መጮህ ጀመረች። ከዛም እንግዲህ ሰላም ደግሞ የሳቅ ምንጫችን እዛ ቅጠላ ቅጠሏን እየደባበሰች አባብዬ ይሄን ለምን ነበር ያሉኝ እያለች ቅጠሏን ትበጥሳለች። ከዛም መጨረሻ ላይ ምን አደረገች? ከዛ ምን ሆና ነው ደግሞ እች ልጅ እኮ አብዳለች፣ እርዶ ስላቸው እምቢ ብለው ምን ሆና ነው እያለች እያለ ሄደና ዳዊት ሂዊ ከዚህ መውጣት አለብሽ፣ ከፈለግሽ ብቻሽን መሆን ከፈለግሽ የሆነ ቦታ መሆን አለብሽ ሲላትም ታይ ማናቸውን ማየት አልፈልግም፣ በቃ እናንተ ስትደባደቡ በእኔ ምክንያት ማየት አልፈልግም አለች ሂዊ። ከዛም ምን ሆና ነው ምንድነው የተፈጠረው አለች ሳሮን ማናት ሰላም። ከዛም ከሳሮን ጋር ትንሽ ተጋጭተው ነው አላት ዳዊት። ምን አሳያታለሁ፣ ይች በሽተኛ የኔን ሂዊ ነው እንደዚህ የምታደርገው፣ አሳያታለሁ አለች። ዳዊት እባክሽን ብሎ ለምኖ ሂዊን ወደ ሆነ ቦታ ይዟት ሄደ። ከዛም እየተናደደች ሳሮንን ለመደብደብ ሰላም ቤት መጣች። እቤት ስትመጣ ሚኪን ቁጭ ብሎ አገኘችው። ሰላም እንግዲህ ቆንጅየው ልጅ አንጠባረቀኝ በማለት ራሷን ስታወደቀች ሰላም እያለ ውሃ ይዞ እየሮጠ ሄዶ ቢያነሳትም ሰላም አውቃ ወደዛው ድብናለች። ከዛም አንድ እግሯን ጫማ አውጥታ ሳሮንን ለመደብደብ ነበረ። ከዛም ወደቀች። በግድ አነሳት። ተመስገን አለ።
ይቺ እብድ ናት እማትረባ ናት እባክህ አለችው። ከዛም ትንሽ ቆየችና ይቅርታ አለች። ከዛ ሳሮንን በጫማዋ ተነስታ መታቻት። አንቺ የዚህ የልጅ ውበት አንጸባርቆይ ባልወድቅና አይኔም ባይዘይ ኖሮ አሳይሽ ነበር። አንቺ ማትረቢ ህይወት ላይ አትድረሽ ብዬሻል ነበር አለቻት። ከዛም አሁንስ አስጠላኝ አለች። ከዛ አይኗን ሸፍና ወጣች። ከዛም ሳቀ። ሚኬ ሲስቅ አንተም ለሷ እየሳክላት ነው እንደ ሌሎቹ ልታሽቃብጥላት ነው አለችው። አላስተረፈችሽም እኮ በጫማ ጥፊ አይደለም አላት። ከዛም አለችው። ይችም ማትረባ እኔ ደግሞ ደስ ትለኛለች፣ ትመቸኛለች፣ ዘና ታደርገኛለች አላት። የራስ ጉዳይ ብላ ወደ ውስጥ ገባይ ሳሮን ይወይን እንግዲህ ለምኖ ወደ ቤት አመጣት። ሳሚ ደግሞ አሁን የፍቺ ወረቀት መፈራረም አለብን፣ ጸባይሽን ካላስተካከልሽ አንቺ ሚስቴ ነሽ፣ ግን ደግሞ አሁን እየርሽበት ያለው መንገድ ትክክል አይደለም አላት። ህይወትን ሳልገል ከዚህ ሳላጠፋ እኔ ዝም ምል ሰው አይደለም አለችው። ምን አንቺ እየለየልሽ ሁሉንም ነገር ለቤተሰቦችሽ እንዳሳውቅ እያስገደርሽ ነው አላት። አታድርገው ቃል ገብተሃል አለችው። ቃል መግባት ሰዎችን ለመጉዳት ከሆነ ይፈርሳል አላት። አድርገውና ይዋጣልናል አለችው። ምን እንዳታመጪ በዚህ መንገድ እኔን እንደፈለግሽ አድርጊ፣ በስራዬ ነው እንደፈለግሽ ተበቀኝ፣ ህይወትን ግን በእኔ ምክንያት አትንካት አላት። አይደል ገና ምን አይተህ ጠብቅ ወደፊት አለችው። እንግዳውስ እኔ ካንቺ ጋር በዚህ መልኩ መቼም የምትለወጭ ሰው አይደለሽም፣ ፍች ፈልጋለሁ አላት። አይደል መቼም እንዳታስበው ሌላ ተህይወት ሌላ ደግሞ ቺት አድርገህብኝ ነው። አየህ ቤት እያሰራህ መሆኑን እረስተኸው ነው አለችው። ደግሞ እሱን እንዴት አወቅሽ አላት። እኔን ሳሮንን አሸወደኝ። እሺ እሱም ቤት የራሴ ማድረግ እችላለሁ አለችው። አቡ የራስሽ ጉዳይ፣ መቼም ቢሆን ምንም እንደፈለግሽ መሆን ትችያለሽ፣ ግን ደግሞ ጸባይሽን የማታስተካክይ ወደ ማንነትሽ የማትመለሽ ከሆነ ሌላ ችግር ውስጥ ነው የምንገባው። አንቺ እኮ ለየልሽ እያበርሽ ነው አላት። ከዛ በእናንተ ምክንያት ነው እናንተ ናችሁ እንዲህ እንደሆነ ያረጋችሁኝ አለችው። እሱም በእኛ ተማኝ ራስሽ ነሽ፣ በጣም አበዛሽው፣ አሁን አስቢበትና ወደ ራስሽ የማትስተካከይ ከሆነ እፈታሻለሁ ሲላትም በፍጹም እንዳታስበው፣ በፍጹም ገና አንተን ሳልበቀልህ ከዚህ ከቤት ንቅንቅ አትልም፣ ብሞትም አልፈታህም አለችው። ጥሏት ሄደ። እንግዲህ ሚኪና ሩት ደግሞ አጋጣሚ ተገናኙ። የት ሄደሽ ነው አላት። ስለደበረኝ ትንሽ ወክል አድርግ ብዬ ነው አለችው። አሁን ተሻለሽ አላት። አሁን ምንም አልልም አለችው። ከዛ እሺ አለ እና ዳዊትና ህይወት ይኸው በፍቅር ዘናሉ እና ምን ይሻላል አላት። እሱም እኔ ያስጨነቀኝ ነው ግን ለትንሽ ጊዜ አለችው። እሺ በቃ አሁን ወዴት እንሂድ ወክ እናድርግ አላት። እሺ አለችው። ከዛም ሰላም ደግሞ ስፖርት አይኗን ጨፍና ስትሰራየችው ምን ሰላም ቆንጆ ነው አለች። ደግሞ ሳሮንን በጫማ ጥፊ መታቻት አላት። ከዛም ምን አለችው? አዎ ከዛም ቆንጆ ነው አለች። እሷ ማንኛውንም ወንድ ቆንጆ ናት ነው የምትለው አለችው። የኔን ቆንጆና ላለማድነቅ ነው ታዲያ አላት። የምሬን ወንድ ከወንክ ቆንጆ ነው፣ ሴት ከሆነ ወይ ሸውራራ ነህ እንደዚህ ነው ትላለች አለችው። አበባ የሆነ ነገር ይዣለሁ ደግሞ አላት። ምንድነው አለችው። አበባ ሰጣት። የልጅነታቸውን በጣም ተደሰተችና አበባዋን አሸተተች ሩት። ሲቀጥል እንግዲህ ሳሮን ደግሞ የተናደደች ትገኛለች። ዳዊትን እህቴ ትክክል አይደለችም አለችው። አሁን እናቴ ጋር መውሰድ አለብኝ አለ። ሶስታችንም ሲል ማናት ሶስተኛዋ አለች ሩት። አንቺ አላት። አይ እኔ አልሄድም እዚሁ ነው ብሆን የሚሻለው አለች። ሚኪ ቀጠል አረገና ሳሮን ጥሩ ነገር እንጂ መጥፎ ነገር ትሰራለች ብለህ አታስብም።
ቦታ እየሰጣት አይደለም። ብትከታተላት ነው የሚሻለው። ምክንያቱም የምንወዳቸውን ሰዎች ስለምናምናቸውና ስለምንወዳቸው መጥፎ ነገር ያደርጋሉ ብለን አናስብም፣ ትኩረት አናደርግባቸውም አለው። ሳሮንን እንዴት መታት ሰላምን ቀጠረቻት። ቻናሉን